ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም ሰሎሜ መጥቶ ሊቀበሉ ሽቶ ገዝቶ ከሳምንቱ በፊተኛው ቀን እጅግ በማልዶ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም አንተ አምናሃል የሉም ነበር አይደለም ሊያዩ ሲነሳ አስለን የሉም ከመሰረቱ እዚያ ቦታ ላይ አልነበሩ። አንደኛ እሱ ነው። እሺ ስለዚህ ጳውሎስ ምን አለ? ክርስቶስ ግን ከሙታን ካልተነሳ እኛ ክርስትናችን ከንቱ ነው አለ። ብዙ ጊዜ ክርስቲያኖች የዓይን እማኝ ምስክርን እንደ መስፈርት ያደርጋሉ ለእምነት። ገብታችኋል አይደል? የዓይን እማኝ መስፈርት መኖር አለበት። በዳዳምጥ ኢየሱስ ክርስቶስ ታዲያ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይ? የለም አይደለም ሊያዩ ከመቃብሩ ስር የሉም ነበር፣ ድራሻቸው እዚያ የለም ነበር ማለት ነው። ይሄን ይመስላል። እናመሰግናለን። እሺ ሌላ ጥያቄ በዚሁ ላይ ልጠይቅህ። እሺ ቴዲ ኦኬ ይቻላል። ግን ኢየሱስ ክርስቶስ ከሞት የተነሳበትን ብዙ ጥቅስ ሊሰጥ ይችላል። ወሬውን ተው። አየህ ነው አንድ ምስክር እንደሌለ ሲነሳ ያየው ሐዋርያ የለም። ስለዚህ አይነ ምስክሮች እስካልሆኑ ድረስ ምስክርነታቸው ተቀባይነት የለውም። አሁን ያ ምስክሩ ላይ ራሱ አሁን ምን አይነት አዳምጥ። አሁን ስታነብ ጊዜ መግደላዊት ማርያም ነች አይደለ? መጀመሪያ ወደ መቃብሩ መታ ሂዳ እንደገና ለሐዋርያቶች የነገረቻቸው አዳምጥ። እኮ አብ ካልገለጠለት በስተቀር ለማንም አይገባውም። አብ ገልጦለት እንጂ ለማንም ይሄ ነገር ሊገባ አይችልም። አንተ በእውኑ አሁን ወደ ክርስትና ብትመጣ ኢየሱስን ብትቀበል ይህ ነገር ይገባሃል። አንተ ገና ትመሰክራለህ። ምክንያቱም አብ ገልጦለት ነው። መጽሐፍ ቅዱስ ይናገራል። አብ ካልገለጠለት በስተቀር ወደ ወልድ መመጣ ማንም ከቶ የለም። ይሄ ስብከት ቤት አይደለም። ይሄ ቸርች ቤተክርስቲያን አይደለም። እዛ ብትሄድ ምንም መጽሐፉን ሳይጠይቁ አሜን ብለው የሚቀበሉ ትውልዶች አሉ። ያው እኛ ሙስሊሞች ግን እምነተ ስህተት መሆኑን በገዛ መጽሐፍ እያስረዳሁ ነው። እሺ ሌላ ላስረዳህ እምነተ ስህተት እንደሆነ። አሁን ኢየሱስ ክርስቶስ ሲነሳ ጊዜ ማንም የለም ነበር። መጀመሪያ ማልዳ የመጣችው ማነች ነው ያልከው መጽሐፉ ላይ? መግደላዊት ማርያም አይደለ? መግደላዊት ማርያም ነች የመጣችው። እሺ ብቻዋን ነበረች ወይንስ ሌሎች ሰዎች አብረዋት ነበሩ? ምን ወደዛች ስትመጣ አሉ፣ ከሷ ጋር አሉ፣ ሌሎችም አሉ። የትኛው ነው ትክክለኛ ወንጌል? ዮሐንስ ማርያም ነች የመጣችው እያለ ይናገራል። ሌሎቹ ደግሞ ማቴዎስ ምን ይላል? አይ ከማርያም ጋር ሌላ ማርያም አለች ይላል። ሉቃስ ደግሞ ምን ይላል? አይ ሌላ ሶስተኛ አካል አለች ይላል። ማርቆስ ምን ይላል? ለአረ ብዙ ናቸው ሶስት ብቻ አይደሉም ይላል። የትኛው ትክክለኛ? ማነች ወደ መቃብሩ የመጣችው? ወደ መቃብሩ ሽቶ ይዘው የመጡት መግደላዊት ማርያም፣ የያዕቆብ እናት ማርያም እና ሶስት ናቸው። እሺ እንደሱ ከሆነ ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል እናንብበሽ። ዮሐንስ ወንጌል ላይ እነዚህን ታገኛቸው ከሆነ እንዳለ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረህ አንብበው። አራቷሽ እኔ አላሻውም። ዛሬ መጽሐፋችን ታያላችሁ። ይሄ ተነሳ የሚለው ጉዳይ ስህተት እንደሆነ እርስ በራሱ ሲምታታ ጊዜ ውሸት ተቀባይነት እንደሌለው ማረጋገጥ በራሱ ትችላላችሁ። ውሸት ነው እያልክ አትናገራ። ለምንድን ነው የምትሳደበው? ውሸቱን እያሳየህ እኮ ነው። ይሄው ስድብ እኮ አይደለም ያለው ነው። አንተ ራሱ በጨለማ ውስጥ እንዳለ እመን እንጂ ውሸት ነው እያልክ አትናገር። ጨለማ ውስጥ ችግር የለውም። መብራቱን አብረዋለሁ ስላላየኸው ነው። አሁን እዚህ ጨለማ ውስጥ እና ትክክል ግን አላበራሁትም ብላ ነው። በኋላ አበራዋለሁ። ስለሱ በኋላ እናወራለን። አይገባህም። ሞት ቤት ውስጥ ነው ያለው። አንተ ራሱ አንድ ጊዜ አዳምጥሽ። አንተ ምን አልክ? ታወጣኛለህ እንጂ ምንም አታረገኝም እኮ። ገስት ታወጣኛለህ እንጂ ምንም አታረገኝም እኮ። እሺ ከገስት አላወጣም። አብሽር ጌታ። ውሸት ነው ክርስትና ውሸት ነው እያልክ ብትናገር ወዮልህ። ምን ታረገኛለህ? አይ እሱማ ምንም አላረግህም። አይ እዚህ ለውይይት ነው የመጣሁት እኔ ራሱና። እሺ ለማንኛውም በስርዓት አብራራልኝ። እኔ ውሸት ነው እያልክ አትናገር። እሺ ውሸት ብናገርም ችግር የለውም። እንደ መጽሐፍ ቅዱስ ለእግዚአብሔር ክብር ብዬ ከሆነ ውሸት ብናገር ችግር የለውም። ይሄን ታውቃለህ አይደለ? መቼ እውነት አውርተህ ታውቃለህ? አንድ ቀን አንድ ወንድሜን ሳስገባው ቶሎ አይደለም ኡስታዙንና ያኛውን ለይተህ ንገረኝ ስልህ በቶሎ እኮ ነው ያወጣኸው። እሺ አሁን ለማንኛውም ከላይ ያለው እስኪ የሚችል ከሆነ ይመልስ። እሱ ከታች ሆኖ ውሸት ነው እያለ ነበር። ከታች ሙሌ የሚውተን አንሳው
ሙሉ ታደሰ። እሺ አቶ እሱ ሰላም ነው? ሰላም ነው። እንዴት ነህ? ውሸት ነው እያልክ ነበር ስናወራ የነበረውን ምን ትላለህ? አዎ መጽሐፍ ቅዱስ አንድና አንድ ነገር ነው እንጂ የሚያወራው። በጣም እሱ ከሆነ ውሸት ከሆነ እንዴ ውሸት ባልከው ነገር ላይ እስኪ እንየው። ውሸቱን ታስረዳናለህ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? እንዴ አሉ እንጂ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ነበሩ፣ አይተዋል፣ የዓይን ምስክሮች ናቸው። ከመቃብር ከተነሳ በኋላ ሲነሳ ነው ያልኩት። ሲነሳ በመቃብሩ ስር ነበሩ፣ የዓይን እማኞች ናቸው እነሱ አይደለም። ድንጋይ እኮ ተደራርቦበት ነበር። በትልቅ ድንጋይ ነው የተዘጋው። እንዴት ይኖራሉ? ስንት ድንጋይ ነበር? ትልቅ ነው ትንሽ ነው ድንጋይ አላልኩም። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሐዋርያቶች አይተው ነበር ወይ? በመካከላቸው ተገኝቷል ተነስቶ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ አይተውታል ወይንስ አላዩትም? አላዩትም። በል መስክር። አፈንዳውነቱን አትፍራ። ኢየሱስ ከሞት ከወጣ በኋላ ለደቀ መዛሙርቱ ተገልጠዋል። እንደሱ መልስ እንጂ ሲነሳ አላዩትም አይደለ? ልዩነቱን እስቲ ንገረኝ። ሲነሳ ካዩትና ከተነሳ በኋላ ካዩት ልዩነቱን እንመጣለን። ጥያቄው ግን ምንድን ነው? ኢየሱስ ክርስቶስ ይሄን ድንቅ ተአምር ለሰው ልጆች ትልቅ ድህነት ተብሎ የሚታመንበት እንደ ክርስትና ይሄን ትልቅ ስራ ሞትን ድል አድርጎ መነሳትን የዓይን ምስክር ሐዋርያ አለ ወይ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ አለ ወይንስ የለም? እንደ አለ እንጂ በጣም ብዙ ነው ያሉት። በቃ ሳየን። ኢየሱስ ክርስቶስ ሲነሳ ጊዜ በመቃብሩ ስር የነበሩ ሐዋርያቶች አከሌ ናቸው። እነዚህም ሞትን ድል አድርጎ ሲነሳ አይተውታል የምትላቸውን ሐዋርያቶች እናሳየን። ክፈትና ትልቁ ላይ ነህ። እሺ ያላ እሺ እንትን ጠቅሶልን ጋር ወይ ትከፍትልኛለህ? እኔ ከፍታለሁ። ንገረኝ፣ ችግር የለውም። እሱ ይከፍታል። ቅድም ስላጣወሱ እርሷን ደግሞ ይከፍትልሃል። ክርስቶስ ሞትን ድል አድርጎ ሲነሳ ቀብሩ ስር የነበሩ ሐዋርያቶች ማን ናቸው? ስማቸውን ጥቀስለት አንድ ጊዜ። እሺ ማቴዎስ 28:9 ላይ አድርግልኝ። ማቴዎስ 28 እሺ ማቴዎስ 28:9 ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እንዳዩት ሊያሳየን ነው። አንብብለት። ቆይ እየከፈትኩ ነው። ማቴዎስ 28 እና ከ8 ጀምሮ ማቴዎስ 28 ቁጥር 8። ኦኬ ምናልባት እኔ ልክፈትለት። እሺ መክፈት አልቻልክም ቴዲ? እሺ ረመዳን ቶሎ የእንትን ጊዜ ለማሳጠር ረመዳን ይክፈትለት። ቴዲ መክፈት ትችላለህ? በቃ ይክፈትለት እሱ። ያ ረመዳን ቶሎ ክፈትለት። ሙሌ የተናንሳ ቶሎ ይከፍትልሃል። እሺ ያው 8 እና 9ን ወጣለህ። ሶሪ ስልክ ተደውሎልኝ ነው የወጣሁት። ሙሌ ያው አሳየን እዚህ ጋር መቼ ነው ይህን ትርክት እየተተረከ ያለው? እሺ አንብብልኝ። ሴቶቹም ይላል ቁጥር 8 በፍርሃትና በደስታ ተሞልቶ ለደቀ መዛሙርቱ ለመናገር በፍጥነት እየሮጡ የመቃብሩ ስፍራ
ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ኢየሱስ ቀርበው እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሂዱና ለገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። እና ስለምን ያወራል ብሮ? ስለምንድን ነው ሳይሆን ይህ እየሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ እኮ ነው የተባልከው። ይህ ደግሞ ከዚያ በኋላ ብለው እንደ መግደላዊት ማርያም መጥተው ልጁ እንዳሁን ካንተ ይሻላል ቅድም የጠቀሰው መግደላዊት ማርያምን ጠቀሳት። እሷ መጀመሪያ ማልዳ የመጣችው ነች አለ። አንተ ደግሞ ከዚያ በኋላ ሄዳ ለሐዋርያቶች የነገረቻቸውን ሄዳ ነገረቻቸው እያለ እኮ ነው የተጠየቀው። እነሱም እኮ አገኙት እኮ። አገኙት አላገኙትም አይደለም፣ ሲነሳ ያየው ሐዋርያ እኮ ነው የተባልከው። ዘለቀ እሺ ልጠይቅህ። እንደሞተ ተማምነናል አይደል? ወደ እሱ እንመጣለን። ሲነሳ ያየው ሐዋርያ አምጣ ነው የተባልከው። ከሱ ወዴትም አትሄድም። አሁን ከመነሳቱ በፊት መሞቱ አይቀድሙም? ሲነሳ ያየው ሐዋርያ የለም በልና ስለ መሞቱ ደግሞ እናወራለን። ችግር የለም፣ ስለ እሱ ራሱ እመጣልሃለሁ። ኢየሱስ ክርስቶስ ግን ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ቁጭ ብለው አይተውት ነበር ቁመው? ይሄንን ድንቅ ተአምር ሲያደርግ አይተዋል ወይስ አላዩም? አላዩም ሐዋርያቶች አይደለ? ሙሉ አላዩም አይደለ? ሙሌ ነው ስምህ? አዎ ሙሌ ነው። በቃ አላዩም አይደለ? አላዩም በልና ከዛ በኋላ ስለመሞቱ ደግሞ አሁን ቀጣይ አወራልሃለሁ። እንደ ሞተ ካመን ነገርኩህ እኮ ከተነሳ በኋላ መታየቱ እኮ ከዚያ በኋላ ስላለው እናወራለን አልኩህ እኮ። ችግር የለውም ግን ሲነሳ ይሄን ድንቅ ተአምር ሲያደርግ አይተዋል ወይ ነው ጥያቄው። የዓይን ምስክሮች ናቸው ወይ ሞትን ድል አድርጎ ሲነሳ? ብዙ ጊዜ ጆሮአችንን ድንቁር ያደረገው ስብከት ምን እንደሆነ ታውቃላችሁ? እሱ እኮ ኢየሱስ ሞትን ድል አድርጎ የተነሳ ነው የሚለው ስብከት ግን ውሸት እንደሆነ የሐዋርያ ምስክር እንደሌለ ቆይ ያው ያረጋግጡላቸው ነው። ያ ሁሉ ውሸት እንደሆነ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? እኔ ልንገርህ፣ ኢየሱስ ክርስቶስ ከሞት ሲነሳ የመሰከረው እንትን አይደለም የመሰከረው እዛ ጠባቂዎቹ አይደለም። ኢየሱስ ከሞት ሲነሳ የመሰከረው መልአኩ ነው። እኔ አንድ ጥቅስ ላሳይ። መልአኩ ኢየሱስ ክርስቶስ ከሞት ተነስቷል ብሎ አሁን ጥያቄው ሐዋርያቶች የዓይን ምስክሮች መሆን ይችላሉ ወይ? አይተዋል ወይ? ከሙታን ድል አድርጎ ሲነሳ ይህ የለም። በዚያ በመቃብሩ ስርም አልነበሩ አይደለም። ሙሌ ለኢየሱስ እኮ ይሄ እኮ ትልቅ ነገር አይደለም። ከሞት መነሳት መጀመሪያም ተናግሯል። ትንሽ ነው ነገሩ አይደለም። ሙሌ ቆይ ልመልስልህ አንዴ። ተናድርግ እንጂ አንዴ ተረጋጋ። ሙሌን አክብረው ቴዲ። አሁን ሙሌ ነገሩ ትልቅ ነው ትንሽ ነው ጉዳዩ ሳይሆን ጥያቄው ምን መሰለህ? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ የዓይን እማኝ ምስክሮች ሐዋርያቶች አይተዋል ወይ? ይሄ ነው ጥያቄው። እነሱ መቃብሩ ምን ይሰራሉ ነው የኔ ጥያቄ። በቃ ስለዚህ አልነበሩም አይደለ? ከመቃብሩ ስር አልነበሩም፣ አላዩትም ሲነሳ። ከተነሳ በኋላ ካዩት ምንድን ነው ጥፋቱ? ወደ እሱ እንመጣለን አልኩህ እኮ። ይኸውልህ ሲነሳ ይህንን ድንቅ ተአምር ሲያደርግ አይተውታል ወይ ነው አሁን ጥያቄው። ከተነሳ በኋላ ስላለውን ሁሉ እናወራለን። አብሽር፣ ችግር የለውም። እሺ ሄድ። እኔ አንድ ጥያቄ ልጠይቅ። ወደዛ እንሄዳለን። አንድ ሜት አድርግ ቴዲ እባክህን። ቅድም አንተ ስታወራ ነበር አይደል? አሁን ሲያወራ። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲወጣ ያየ የመሰከረ አንድ የሐዋርያ ምስክር የለም። ከወንጌል ጸሐፊያኖች አንዱም እንኳን እዚህ ትልቅ ተአምር ሲደረግ አላዩም ነበር። ምስክር አይደሉም፣ አላዩትም አይደለ? እሺ እኔ ደግሞ ልጠይቅህ። መለስ እንጂ ይሄን ትጠይቀኛለህ፣ ችግር የለውም። አይተዋል ወይንስ አላዩም? ከተነሳ በኋላ ነው ያዩት። ሲነሳ ግን አላዩትም አይደለ? እሺ ሲነሳ አላዩትም አይደል? እሺ ቀጥል። እሺ ቀጥለ ሳይሆን ሲነሳ አላዩትም በል። እኔ እንትን ማላውቀው ጥቅስ ሊኖር ይችላል። እኔ ሁሉንም አውቃለሁ ማለት አይደለም። አወጣልሃለሁ ሁሉንም እንዳለ። ግን ይሄ ነገር ሲነሳ አይተውታል የሚል የለም። ቅድም ልጁ ቴዲ እንዳውም ትመለስልህ። ይሄንን ሐዋርያቶች ነበሩ አልነበሩም? ቴዲ ሚውተን አንሳ። ቴዲ ሚውተን አንሱለት። ወይ ሐዋርያቶች ይሰማል? ሞትን ድል አድርጎ ሲነሳ ሐዋርያቶች ነበሩ ከቀብሩ ስር? ቆይ እኔ ጠይቅ ፕሊዝ፣ አንድ ጊዜ ብቻ።
እኮ ትጠይቀኛለህ፣ ችግር የለውም። ከዛ ትጠይቃለህ። እችን ብቻ መልስለት፣ ለእርሱ አስረዳው። ቅድም የመለስከው አንድ ደቂቃ ብቻ ቆይ፣ ለመልስ እንዲሆነኝ ብዬ ነው። ለመልስ እንዲሆነኝ ብዬ ነው። ችግር የለም ትመልሳለህ። ለመልስ እንዲሆነኝ ብዬ ነው። እናገራለህ አልኩህ እኮ። የቅድሙን አንተ የመለስከውን መልስ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ፣ ከቀብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይንስ የለም? ይሄን መልስለት። ኢየሱስ ክርስቶስ ከሞት ሲነሳ አይቶታል። ሐዋርያቶች አይተዋል? አዎ። ማንኛው ሐዋርያ ነው ያየው ክርስቶስ ከሞት ሲነሳ? እነግርሃለሁ። እሺ ጥያቄ ምንድን ነው ብለህ ጠይቀኝ፣ ልንገርህ። ማነው ሐዋርያው ሲነሳ ያየው? ለምን ትዋሻለህ? መጽሐፍህ ላይ ቅድም ወላሂ ላዝም ቅድም ሰምታችሁታል፣ ያየው ሐዋርያ የለም ብሎ ነበር። አሁን ደግሞ ሐዋርያቶች አይተዋል አለ። ማነው ያየው? ኢየሱስ ክርስቶስ ከሞት እንደተነሳ እኮ ታይቷል። አስቀድም ቆይ፣ እንዲህ ይላል መጽሐፍ ቅዱስ። ቅድም በነገርኩህ እንዲህ ይላል። ቆይ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ እንዲህ ይላል። አስቀድሞ የመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ይላል። አስቀድሞ ይህ ምን ማለቱ ነው? ከሞት እንደተነሳ አስቀድሞ። እስኪ እሺ ችግር የለውም። መጀመሪያ እርግጠኛና ትንበል ንገረኝ። መርሐባሽ ጠብቀህ። እሺ ይኸውልህ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ገብታችኋል አይደል? የሚያሳዝነው ደግሞ አንድ ያዳም ማን ነው? እሺ ቅድም የለም ብለህ ነበር፣ አሁን አለ አልክ። እሺ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ስሙን ጥቀስልን። መጽሐፍ ቅዱስ ማርቆስ ወንጌል 16 እና ከቁጥር 9 ላይ እንዲህ ይላል። ከመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ይላል። ታይቷል ለመግደላዊት ማርያም። ከተነሳ በኋላ ምናምን ብለው የተረኩት ትርክት ነው እሱ። እኔ እየጠየቅኩህ ደግሞ ሲነሳ ያየው ሐዋርያ አለ ወይ ነው። እሺ ሁሱ ልናገር። ቆይ አንዴ ቴዲ መልስ። ሲነሳ ያየው ሐዋርያ አለ? እሺ የኔን ጥያቄ ሊጠይቅህና እንትን በለኝ መጀመሪያ ሊጠይቅህ። ክርስትና ስህተት መሆኑን እዚህ ማረጋገጥ ትችላላችሁ ብዬ ጀምሬላችሁ ነበር። ያው አረጋገጡላችሁ። እሺ አምነናል፣ ችግር የለውም። እኔ የምጠይቅህ ጥያቄ አንዴ ላውራ። ውሱ ማውራት ትችላለህ። አይ አሮሱ ይሄ ማስረጃ አይሆንም። ተው እኔ የምልህ ውሱ አንዴ ላውራ። እሺ ልጠይቅህ። አይ ጠይቅሽ። አንዴ ላውራ ውሱ ከሙታን ከተነሳ በኋላ ያዩት ማንን ነው ታዲያ? እሱ ከጊዜ በኋላ የተጨመረ እንደሆነ ላሳየህ። አሁን ደግሞ እሺ ምን ትላለህ? ኧረ መጽሐፍ ቅዱስ ላይ የተጨመረ መጽሐፍ ቅዱስ እያወራ እኮ ነው። ምንም ማድረግ አይቻልም። ማስረጃ ነው የሚጠየቀው። ከጊዜ በኋላ ጨምረውላቸው ነው። መግደላዊት ማርያም ሂዳ እንዲህ አለቻቸው ምናምን። የጥንቱ መጽሐፍ ቅዱስ ላይ የለም ነበር። ማስረጃ እናሳያቸው። እሺ አይ አብዱልከሪም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ወይ? ቆይ ተነስቶ ከታየ እንዴት እንደተነሳ መጠየቁ ምን አስፈለገ እኮ? እሱን እኮ ነው ውሸት ነው እያልናቸው ነው። አሁን እዚህ ጋር ይታያል አይደለ? ስለመነሳቱ ይሄ ማርቆስ ወንጌል ምዕራፍ 16 ይታያቸዋል አይደለ? ክርስቲያን ሙሉ ይታያል። አዎ ይሄን እያነበብኩ ነው። ሰንበትም ካለፈ በኋላ ምናምን አለ አይደለ? እዚህ ቁጥር 8 ድረስ ይታያል አይደል? እዚህ ጋር መንቀጥቀጥና መደንገጥ ይዟቸው ነበርና መጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳችም አልተናገሩም ይላል አይደለ? እስከዚህ ድረስ ያለው ነገር ነው እንግዲህ ተነሳው ነው። ከዚህ በኋላ መጥቶ እንደገና ተገለጠላቸው የሚለው ከዚህ በኋላ ነው አይደለ? ለሐዋርያቶች አንተ በራሴ አተርጓም በራሴ እየተረጎም ሚውት አድርግ። መቼ ተረጎምኩኝ? እያነበብኩ ነው። ረብ ፍጣሪ ሚውት አድርግ፣ አትረብሽ። ገና አልተረጎምኩም። ምን አልተረጎምም። አሁን አዳምጥ። እዚህ ጋር መንቀጥቀጥም መደንገጥም ይዟቸው ነበርና መጥተው ከመቃብር ሸሹ፣ ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም። እነ መግደላዊት ማርያም ናቸው አይደለም ወይ? ከዚህ በኋላ ደግሞ ለሐዋርያቶች ሂደው ተናገሩ፣ ከዚያም ተገለጠላቸው፣ ታያቸው የሚለው ታሪክ ይቀጥላል አይደለ? እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። እነ መግደላዊት ማርያም ሄደው ለሐዋርያት ከዚያ በኋላ ነው የተናገሩት። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ከዚያም በኋላ ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው የነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ ነበር።
ከዛ በኋላ ለእነርሱ ተገለጠ የሚለው ይመጣል አይደለ? እንዳለ ይሄ ከቁጥር 8 ጀምሮ የነበረው የመጀመሪያው መጽሐፍ ቅዱስ ላይ የለም ነበር፣ ውሸት ነው። ከዛ በኋላ ተነስቶ ታያቸው የሚለው አሁን ማስረጃ ላሳየህ ነው። ምዕራፍና ቁጥሩን ያዘው። አሁን ማስረጃ ላሳየህ ነው። አብሽር። ማርቆስ ወንጌል ምዕራፍ 16 እስከ ቁጥር 8 ድረስ ይታያል አይደለ? አልነገሩም እስከሚለው ድረስ ከዚህ በኋላ ያለው ለእነርሱ ከዛ ተገለጠላቸው ምናምን የሚለውን አሁን እንመለከታለን። አሁን አዲስ ኪዳን በምን ቋንቋ ነበር መጀመሪያ የተጻፈው? ሙሌ በግሪክ ነው አይደለ? አዎ በግሪክ ነው። አዎ እሱን አሁን እንመለከታለን። መጀመሪያ ባይብል ሀብ ላይ እንግባና ከዛ ወደ ግሪክ ጋር ቀጥታ ደግሞ እንሄዳለን። አሁን እዚህ ቦታ ላይ ባይብል ያው መጽሐፍ ቅዱስ ላይ ማርቆስ መጽሐፍ ቅዱስ አንድም እየተቀነሰ የተጨመረም የለም። እኛ እንደዛ ነው የምናምነው። እንደሱ ነው የሚነግሯችሁ፣ ነገር ግን ውሸት ነው። አሁን ላሳይህ ነው። ማርቆስ ወንጌል ላይ ገብተን እንመልከት። ምዕራፍ 16 ቁጥር 8 ድረስ ያልቃል። የጥንቱ የመጀመሪያ መጽሐፍ ቅዱስ ያው ምዕራፍ 16 ይታያል መጨረሻው። ያው አሁን ቁጥር 8 ላይ እንግባ። ምን ብሎ ማብራሪያው ላይ እንደሚያስቀምጣላችሁ ሁላ ማለት ነው። ማርቆስ ወንጌል ምዕራፍ 18 ቁጥር 6 ያው ምዕራፍ 16 ቁጥር 8 ምን ይላል? ያው እነዚህ ጋር ተመልከቱ። ሴቶቹም ይላል እየተንቀጠቀጡና እየተደነቁ ወጥተው ከመቃብሩ ሸሹ፣ ስለፈሩ ለማንም አንዳችን ምንም አልተናገሩም ነበር ይላል። ሴቶች እየተንቀጠቀጡና እየተደነቁ ከመቃብሩ ሸሹ፣ እጅግ ስለፈሩ ለማንም አንዳች አልተናገሩም ካለ በኋላ በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16 ቁጥር 8 ይደመድማሉ አለ። አየህ፣ በጣም ጥንት የሆኑት የማርቆስ ጽሑፎች በቁጥር 16:8 ላይ ይደመድማሉ። ምን እስከሚለው እጅግ ስለፈሩም ለማንም አልተናገሩም ብሎ ላይ ያቆማል እያለህ ነው። የቱ ጋር ከተባለ ያው እነዚህ ጋር ማለት ነው። ምን ይላል? ያሳየን ታዲያ አዳዲስ ምናምን የሚል ነው። አዳዲስ አይደለም። ቆይ እኮ ላሳየህ ነው፣ ችግር የለውም። የጥንቱ ላይ ራሱን የግሪኩን ከፍቼ ላሳየህ ነው። መንቀጥቀጥም መደንገጥ ይዟቸው ነበርና መጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም። እስከዚህ ድረስ ያልቃል። አሁን እሺ የጥንቱ የመጀመሪያው መጽሐፍ ቅዱስ እንመልከተው፣ የግሪኩን ማለት ነው። የግሪኩን ወደ አማርኛ እንቀይረዋለን። አብሽር ካለ ከህያው ቃል አንብብልን፣ ከህያው ቃል አንብብልን። ከህያው ቃል ላነብልህ ነው። አብሽር። ያው የጥንቱ የመጀመሪያው የዛሬ 1600 ዓመት በፊት የተጻፈው መጽሐፍ ቅዱስ እዚህ ጋር ልንገባ ነው። ያው ኮዴክስ ሳይናቲከስ ላይ ታገኘዋለህ። መሌላ እንደዚህ ቦታ ላይ ከየት ነው የምታመጣቸው? እኔ ህያው ቃል እኮ ነው ያልኩት እኮ። የህያው ቃል ላነብልህ ነው። የጌታ ሰው የግሪኩ የመጀመሪያ የተጻፈው ይሄ ነው። ግሪከኛ ይታያል፣ ወደ አማርኛ ይቀይርልሃል። ችግር የለም፣ ታነበዋለህ። የኮዴክስ ሳይናቲከስ ህያው ቃል ነው። አዎ የህያው ቃል ነው። ቆይ ወንጌሉ ግሪኩን ላወጣልህ ነው። ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪከኛ ይዟል። ይህም እጅግ ጥንታዊ የሆነውን የአዲስ ኪዳን እያለ ይናገራል። እዚህ ቦታ ላይ ማርቆስ ወንጌል ምዕራፍ 16 እንመልከት። ላሳያችሁ፣ እዚህ ጋር እንመልከተው። ዘፍጥረት ይታያል። ከዘፍጥረት ጀምሮ እስከ ራዕይ ድረስ አለላችሁ። ግሪከኛውን ወደ አማርኛ ይቀይርላቸዋል። እዚህ ቦታ ላይ የት ነው የምንገባው? ማርቆስ እንገባለን። ማርቆስ ወንጌል ገብተናል። ያው ማርቆስ ምዕራፍና ቁጥር እናስቀምጥ። ምዕራፍ ያው ቁጥር 16 ላይ ገብተናል። ከዛ በኋላ ያለውን እናገኘው እንደሆነ እናያለን። ማርቆስ ወንጌል ምዕራፍ 16 ቁጥር ስንት ነበር ሙሌ? ቁጥር 8 አይደለ ሙሌ? አዎ እዚህ ጋር ስትገባ ቁጥሩን ለማግኘት ስትገባ ከ8 በኋላ ያቆማል። የለም ብታር ከ8 በኋላ የለም። የጥንቱ የመጀመሪያው የግሪኩ መጽሐፍ ቅዱስ ላይ 8 ብሎ ያልቃል። አለቀ በቃ። ያው የፈለገው ፈርዶ አልተገኘው። የለ እዚህ ጋር ይዘጋል ማለት ነው። አዛም ብሎ እና አድርገን ባለ አለኝ። አይ ይሄን ያልከኝን ነገር ጠይቃለሁ፣ ግን አባቶችን ግን አንተ አሁን ገና ነው የሰማሁት። አንተ ከየት እንዳመጣው አላውቅም። ያውኑን እንትን ጠይቃቸው ይነግረዋል። ይበልጥ ደግሞ ያው የጥንት የእነዚህን መጽሐፍቶች በእንትን እያወጣ ደግሞ እሱ ደግሞ ከላይ ያለ አብዱልከሪም ይጨምርልሃል። እኛ የምንመራው በ81 አሐዱ መጽሐፍ ቅዱስ ነው። እዛው ላይ ነው። አብሽር በ81 አሐዱ አይወጣም። እዛው ላይ ያለውን ነገር በዚህ ጉዳይ ላይ ይበልጥ ደግሞ ማብራሪያ እንትን የሚጨምር ነገር ይጨምርልሃል። እሺ እንደዚህ ነው የሚባለው። በቃ እስከ ዛሬ እኔ አላውቅም ነበር፣ ጠይቄ እመጣለሁ። በጣም ትክክለኛ አቋም ነው።
እና ይበልጥ ደግሞ ተጨማሪ የሆነለት ዘንድ ወንድሜ አብዱልከሪም ደግሞ ይጨምርላቸዋል። ተከታተሉ። ስለዚህ አንደኛ ሲነሳ ያየው የለም ክርስቶስን፣ እሱን አረጋግጡ። አንድ ሐዋርያ አላየውም። ሁለተኛ ከዚያ በኋላ ተነስቶ ተገልጦላቸዋል እኮ የሚሏቸውም እንዲሁ የጥንቱ መጽሐፍቶች ላይ አታገኟቸውም ነበር። ይሄንን እንዳሳያቸው የግሪኮ የመጀመሪያው ላይ ሄዳቸው ስትፈልጉት አታገኙት፣ ውሸት ነው። አምላክ አድኛዋለሁ ብሎ አላህ በቁርአን ላይ ቃል በቃል የተናገረው እውነት መሆኑን ከዚህ ትረዳላችሁ። በፍጹም ለጠላት አሳልፎ አልሰጠውም። መሲሁን ይወደዋልና አምላካችን አላህ በረፈዐሁ ላሁ ኢለይህ ይላል። ገና ሲያሴሩበት ጀምሮ ነው አምላክ አላህ እንክብካቤውን ለመሲሁ ያደረገለት። ወመከሩ ወመከረ ላህ አለ። ቆይ አንዴ ልጨርስልህ። መሲሁንም ለመግደልና ለመስቀል አሴሩበታል አምላካችን አላህ። እኔ ተንኮልና ሴራቸውንም ለማክሸፍ ወሰንኩኝ። እኔ የተንኮለኞችንና የሴረኞችን ሴራ የማከሽፍ አምላክ ነኝና አለ። ከዚያ መሲሁን አላህ አናገረው። ኢዝ ቃለ ላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ አለው። አንተ መሲሁ ሆይ እኔ አንተን ልወስደህ ነው፣ ወደ እኔም ላነሳህ ነው። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያን ከግድያቸውና ከስቅለታቸው ላድንህ ነው አለው። ወዲያውም አምላካችን አላህ ስብሐነሁ ወተዓላ በክብር በመልአክ እንዲያርግ አደረገው። ዳግምም በክብር እንዲመለስ ያደርገዋል አምላካችን አላህ ስብሐነሁ ወተዓላ። ይህን አብዱልከሪም ጨምርለት። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ መጠየቅ ይችላሉ? አንዴ ጠይቃላችሁ፣ አንዴ ተጨማሪ ይጨምርላችሁ። አንድ ጊዜ ትቀጥላላችሁ። ስለዚህ በዚህ ወቅት ላይ ሳይወጣ ይጨፍርና ረጋ ብላችሁ አዳምጡ፣ ትጠይቃላችሁ። አሁን ሁሱ ያሳየው ኮዴክስ አይናቲከስ በነገራችን ላይ ደፈርስ ኮምፕሊት ነው። ኮምፕሊት ኮዴክስ የመጀመሪያው ሙሉ ኮምፕሌክስ ኮዴክስ አይናቲከስ ነው። እያንዳንዱ ትርጉሞች ከነዚህ ከኢርሊ ከነበሩ ከግሪክ ቅጂዎች ነው የሚመጣው እና እናንተ ያሳያችሁ ትርጉሙ ነው። ሁሱ ያሳየው ግን መጀመሪያ ላይ ያለው ነው። በነገራችን ላይ እዚህ ህዳግ ላይ ራሱ አሁን እየታተሙ ያሉት መጽሐፍ ቅዱሶች ህዳግ ላይ እዚህ ላይ ብትመለከቱ ማርቆስ ወንጌል ምዕራፍ 16 ላይ ያስቀምጥና እዚህ ጋር ቁጥር 8 ላይ ያለውን ሲያስቀምጥ እዚህ ጋር ካያችሁ ይህ የማርቆስ ክፍል ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። አበይት ከሆኑት የጥንት ቅጂዎች አለ ማለትም እነ ኮዴክስ አይናቲከስ ምናምን ነው የጥንት ቅጂዎች ላይ አይገኝም አለ። አይገኝም። አሁን እየተተረጎሙ ያለው መጽሐፍ ቅዱሶች ላይ ራሱ ይህን በግልጽ ይናገራሉ። ደብቀውታል፣ በፊት ላይ አይነግሯችሁም ለእናንተ። ነገር ግን እኛ ደግሞ ቀደም ብለን ወደ ነበረበት ስፍራ ስለምንሄድ በጊዜ ለእናንተ መናገራቸው ግድ ስለሆነ አሁን መናገር ጀምረዋል ህዳግ ላይ። እስቲ ምን አይነት መጽሐፍ ነው ይሄ? መጽሐፍ ቅዱስ እኮ ነው ወደ አማርኛ የሚተረጉሙ ላይ እየተረጉሙ ያሉት ላይ ማለት ነው፣ አዳዲሶች ላይ ተረዳኛ። የአማርኛ አሁን መጥቶ እኛ እኮ አንገደድም። ይኸውልህ ሙሌ ከይቅርታ ጋር ሙሌ፣ እሺ መጽሐፍ ቅዱስ ሲባል በአማርኛ አይደለም የተዘጋጀው፣ ከግሪክ ነው የሚቀዳው። ከግሪክ ስለሚቀዳ ሁሱ ያሳየ መጀመሪያ ግሪኩ ላይ ያለውን አሳየ፣ ኮዴክስ አይናቲከስ። አሁን የአማርኛ ተርጓሚዎች ማመን ጀምረዋል የሚለውን እያሳየው እኮ ነው። አሁን ማመን ጀምረዋል፣ ይጽፋሉ፣ ከታች ይጽፋሉ። ምነው ከዚህ ቀደም ያለው ላይ የለም በማለት ማስቀመጥ ጀምረዋል። ስለዚህ አማርኛውን ብዙ ጊዜ ተርጓሚዎች ሊዋሻችሁም ስለሚችል ብዙም አትከተሏቸው የሚል ሐሳብ ነው። አሁን ወደ ስቅለቱ ስንመጣ ኢየሱስ ተሰቅሏል የሚሉ ነገሮች በአጠቃላይ ጭማሪ ናቸው ብሎ ብዙ ሲናገር ነበር። እንደ እንትን የተጨመሩት ምንድነው እንደ ታሪክ ነው እንዲሁ የተጨመሩት። ስለዚህ ማሳያውን ላሳይክ ቀላል አድርጊ። ከመጽሐፍ ቅዱስ መጽሐፍ ቅዱስ ለእርስ በርስ ታሪኩ ራሱ የሆነ በትክክል ሳይዘጋጁ ነው ጸሐፊዎቹ እንደ ድራማ የሚመስል ነገር ያዘጋጁት። ልንገርክ ያንን ቁርአን እንደዛ ተጽፏል ተብሎ ይታመናል። ታዲያ ቁርአን በአማርኛ ስተረጎም ይታሳታል እኮ። አንዴ ቆይ፣ ሁለታችሁ አንዴ ቆይ። ዮሐንስ ወንጌል ምዕራፍ 20 ላይ ካያችሁት፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ ካያችሁ ለምንድን ነው ኢየሱስን ሲፈልጉ ሲደናገጡ የነበረው? እየሮጦች ወደ ስምዖን ጴጥሮስ ኢየሱስ ይወደ ወደ ነበሩ ሄዳ ጌታን ከመቃብር ወስደውታል፣ ኢየሱስ ከመቃብር ተወስዷል ምናምን ብላ ለነ ጴጥሮስ ተናገሩ። እነ ጴጥሮስን ተወስዷል ብለው ነበር ሲያስቡ የነበሩት። ማናቸውም ለምንድን ነው ኢየሱስ ከሞት ተነስቷል ብለው ያላሰቡት? ኢየሱስ ከመቃብር የለም ብለዋል። አይ አይደለም፣ ሲሄዱ እንደዛ አይደለም ያሉት። ጌታ ከመቃብር ተወስዷል ነው ያሉት። ቃል በቃል ጌታን ወስደውታል ከመቃብር። እነሱ እያሰቡ ያሉት ከመቃብር ተሰርቋል እንጂ ኢየሱስ ከሞት ይነሳል የሚል ሐሳብ ራሱ አልነበራቸው። ተአምር ነው እንደዛ። እሺ ዮሐንስ ወንጌል ላይ እኔ ላሳያችሁ። ቆይ ከተነሳ በኋላ የተገለጸላቸው እንዴ? አሁን አንተ እሱ ተጨምሯል እያልኩ ነው ያለው። ቆይ አንዴ የኔ ሐሳብ ራሱ አልገባችሁም። ቆይ አንዴ ሰላም አለይኩም። እንትን አብዱልከሪምን እና ረመዳን ፎሎ አድርጓቸው እዚህ 2200 ሰዎች አብዱልከሪም ቪዲዮዎች ፖስት አድርጓን ሪፖስት አድርጉለት ገብታችሁ።
ይኸውላችሁ መጀመሪያ ላይ ዮሐንስ ወንጌል ምዕራፍ 20 ላይ እንመልከተው። እዚህ ጋር ኢየሱስ እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ወደ መስሎ ሄዳ ጌታን ከመቃብር ወስደውታል፣ የት እንዳኖሩት አናውቅም አለቻቸው ይላል። ጌታን ከመቃብር ወስደውታል ብለው እንጂ የሚያስቡት ይሄ ኢየሱስ ከሞት ተነስቷል አይደለም። ኢየሱስ ከመቃብር ተሰርቋል ብለው ነበር የሚያስቡ የነበረው። ተሰርቋል እንደዛ ነው። ስምዖን ጴጥሮስና ሌላው ደቀ መዝሙር ወጥተው መቃብሩ ሄዷል ፍለጋ። አይ ኢየሱስ እኮ ይነሳል ነው አልተወሰደም፣ ማንም እንደዛ አላለ ከመነሻው ማለት ነው። ኢየሱስ የሆነ ሞቶ ይነሳል ምናምን የሚባለው ነገር ከናካቴው ይሄ እንደ እንትን እንዳልነበረ ከዚህ ማወቅ ይቻላል። የዮሐንስ ወንጌል ጸሐፊ ማለት ነው። ጸሐፊው ምን አደረገ መሰላችሁ? ይሄኛውን ለመሸፈን ምን ቢል አሪፍ ነው? ቁጥር 9 ላይ ምን ታሪኩ ላይ ማለት እሱ ያስገባው ታሪክ ላይ ሸፈን ሳይሆን አላወቁም ነበር። ማርያም እኮ የራሷን ሀሳብ ነው የተናገረችው። እነሱ እነ ጴጥሮስም እንደዛ ነው፣ አላርማውጣም። እነሱም ፍለጋ እኮ ነው የገቡት። እነሱም ፍለጋ ነው የገቡት እኮ ከመቃብር ተወስዷል ብለው ይነሳል ብለው አላሰቡም። ከዛ የዮሐንስ ወንጌል ጸሐፊ ምን አለ? ከሞት ይነሳ ዘንድ የሚለውን ነገር ገና አልገባቸውም። ይሄ ደግሞ ውሸት እንደሆነ ልንገርህ። ውሸት ደግሞ ምን? ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 45 ላይ ደግሞ እንክፈት። ሉቃስ ወንጌል ምዕራፍ 24 ቁጥር 45 ቁጥር 45 እሺ። እዚህ ጋር ደግሞ ችግሩ ምን መሰላችሁ? እዚህ ጋር ደግሞ ችግሩ የሉቃስ ወንጌል ጸሐፊ ደግሞ የአሁኑን ድራማ አጋለጠ። እንዴት ካላችሁ ሉቃስ ወንጌል ምዕራፍ 24 ላይ ኢየሱስ ሲነግራቸው ነበር ከእናንተ ጋር ሳለው በሙሴ በነቢያት መዝሙራት ይፈጸማል አለና ቁጥር 46 ላይ ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል እያለ እናንተ ለዚህ ምስክሮች ናችሁ ብሎ ነግሯቸዋል አለ። የሉቃስ ወንጌል ጸሐፊ በሶስተኛው ቀን እንደሚነሳ ነግሯቸዋል አለ። የዮሐንስ ወንጌል ጸሐፊ ሲደናገሩ የነበሩት ስላልተነገራቸው ይነሳል የሚለው ስላልገባቸው ነው። ሁለቱ ድራማ ሲሰሩ እንትን አሉ፣ ተዛብቶባቸዋል። ተዛብቶባቸዋል። እንደ መጽሐፍ ድራማ እንደሆነ የምታውቀው በዚህ ነው። በመሀላቸው ሲገኝ እንዴት እንዳመኑ እስቲ ለምን እሱን አታነብልን? ይሄ እነዚህ ታሪኮች እኮ እያልኩ ያሉት ኢየሱስ ተሰቅሏል፣ ሞቶ ተነስቷል የሚሉ ታሪኮች በኋላ ጸሐፊዎች ያስገቧቸው ናቸው። ሲያስገቡ ራሱ ሳይዘጋጁበት እንደሆነ የምታውቀው ይሄ አንዱ ማሳያ ይሄ ነው። የመጀመሪያው ደቀ መዛሙርቶቹ ኢየሱስ ይነሳል ምናምን ብለው እንዲያስቡ አድርገው አልጻፉም። ተሸወዱ። መጀመሪያ ላይ የጌታን ወስደውታል መቃብሩ የተገባ ምናምን እንዲል አደረጓቸው። ከባድ ለማድረግ ተአምሩ ሳያስቡት። የሉቃስ ወንጌል ጸሐፊ ደግሞ ቀድሞ እንደነገራቸው ደግሞ አስቀመጡ። አስቡት። ኢየሱስ ይቅርታና አሁን መከራከር በመጽሐፍ ተጨምሯል ማለት ተጀመረ አይደለም። ከሁለቱም ተጀመረ ሳይሆን ከሁለቱም ማን የተሳሳተው? የዮሐንስ ወንጌል ጸሐፊ ኢየሱስ እንደሚነሳ ገና አልገባቸውም ነበር አለ። የሉቃስ ወንጌል ጸሐፊ ደግሞ